አብይ አህመድ ከገደሉ ወደ ጥልቁ ገደል አይኑን ጨፍኖ እየገሰገሰ ነው። ፍሬኑን በጥሶ በደመ ነፍስም እየሮጠ ይገኛል። ይህ ሁሉ ስብሰባ፣ ይህ ሁሉ ህዝባዊ መድረክ ችግር ለመፍታት ሀገሪቱን ሰቅዘው የያዙ ስጋቶችን ለመቅረፍ እንዳልሆነ አብይ ጠንቅቆ ያውቀዋል። የኢትዮጵያ መፍትሄም ከእጁ ካመለጠ ቆይቷል። ይልቅስ ከውስጥ የሚንጥን ፍርሃት፣ እንቅልፍ የሚነሳን ጭንቀት ማስታገሻ ከሆነ በሚል እንጂ የሀገሪቱ መከራ በስብሰባ ጋጋታ በህዝባዊ ኮንፈረንስ ብዛት ከቶውንም የሚቃለል አይደለም። ለአብይ አህመድ መጪው ጊዜ የጨለማ መሆኑን ተረድቶታል። የዘራውን የሚያጭድበት በሰፈረው ቁና የሚሰፈርበት ዘመን ከመቼውም ጊዜ በላይ እየቀረበ መምጣቱን አውቆታል። በየዕለቱ ችግር የሚፈለፍል መከራ የሚያባዛ አስተዳደር ዘርግቶ ለራሱም ለሀገሪቱም ኪሳራ በሆነ አዙሪት ውስጥ መክተቱ የሚያስቆጭ የሚያሳፍር፣ እንደ ሀገር እንደ ትውልድ ውርደት መሆኑ ዳግም ስለመጪው የሚያሳስብ የሚያስጨንቅ አድርጎታል። አብይ ምስጋና ፍለጋ ከቤቱ ወጥቷል። ዲም ላይት ስርቻለውና አፋቹን በምስጋና አሟሹልኝ ሲል ከሀገሪቱ አራቱም አቅጣጫ ይህን መከረኛ ህዝብ ጠርቷል። እሱ መንደራቸው ድረስ ሄዶ ችግራቸውን ጉስቁልናቸውን እንዲመለከተው ሲጠበቅ አዲስ አበባ ድረስ አዛውንት አቅመ ደካሞችን አስመጥቶ ፓርክ፣ ሙዚየምና ቤተ መጻሕፍት እያሳየ እንዲመርቁትና እንዲያመሰግኑት አድርጓል። የውስጡን ፍርሃት የሚያስታግስለት ይኸው ብቻ ነው። የቆሌው ቀለብ ውዳሴ መሆኑ ሰውየውን በእውር ድንብር መድረክ አዘጋጅቶ ሲወደስና ሲመሰገን ከርሟል። ለምን ለምስጋና ተሰስታላችሁ? ለምንስ ያያችሁትን ሄዳችሁ በየመንደራችሁ አትመሰክሩልኝም? ይላል ሀፍረቱን ገልጦ አይኑን በጨው አጥቦ። አብይ አህመድ የተቀባይነት ቀውስ ውስጥ እየተንከራተተ ነው። በክፍያ ተሸምቶ የሚገኝ ሽልማትም እየሰበሰበ ይገኛል። ከሚሰራው ከሰራም የሚወራለት ሰማይ ምድሩን እንዲያጨናንቀው በእጅጉን ይፈልጋል። በትምህርት ቤቶች፣ በሰንደቅ ዓላማ መድረክ፣ በየመስሪያ ቤቱ በስራ መውጫና መግቢያ ሰዓት ለደቂቃዎች ምስጋናና ውዳሴ እንዲቀርብለት በአዋጅ ቢያስነግር የሚደንቅ አይደለም። የእውቀት ማነስ፣ የልምድ ማጣት፣ የአስተዳደግ መንጋደድ፣ ብልጣብልጥነት የተሞላው የተፈጥሮ ባህሪው ሰውየውን ከሐቀኝነት ይልቅ በሐሰተኛ ማንነት ላይ የተመሰረተ መንግስታዊ አስተዳደር እንዲዘረጋ አድርጎታል። ፍየል ወዲህ ቅዝምዝም ወዲያ፣ ሀገር ወዲህ የሱ ሽምጥ የሚጋልብበት ጎዳና ከወዲያ ሆኗል። ህዝቡ የበላው ሌላ፣ አብይ የሚያክልለት ቦታ ደግሞ ሌላ። ዳቦ ለጠየቀ ህዝብ መናፈሻ ሰርቷል። አንጀቴን የራብ ጠኔ አላወሰው ብሎ ለሚጮህ ኢትዮጵያዊ እንደ አሜሪካኗ ከተማ ላስ ቬጋስ በዲም ላይት የተንቆጠቆጠ ህንጻ ሰርቶለታል። ሰላም አጣው ወዴት ሊሄድ እያለ እየተንከራተተ ላለው ህዝብ ወደ ፓርክ ኑና ተዝናኑ ሲል በአደባባይ ጋብዟል። ማሞ ሌላ፣ መታወቂያው ሌላ። በፍርሃት ቆፈን ውስጥ ያለው አንዳንዴም አደርባይነት ያሸነፈው ወይም ከጥቅሟ ሽርፍራፊው የሚደርሰው አብዛኛው ግን የፖለቲካ ግንዛቤው ንቃቱ ጥልቀት የሌለው የህብረተሰብ ክፍል ተሰብስቦ ከመድረኩ አይኑን እያጉረጠረጠ ካላመሰገናችሁኝ ወየውላችሁ አይነት ዛቻ በቀረው ዲስኩር ለሚጮኸው ገዢ መስማት የሚፈልገውን እየነገሩት እጃቸው እስኪሰነጠቅም እያጨበጨቡለት እሱም ከተቀመጠበት ጎምለል ኮራ ጀነን ፈገግ ፈንጠዝ እያለም የታየባቸው መድረኮች በእርግጥም የአንድ ሰሞን ግርግር ከመሆን የሚያልፉ አይደሉም። ለኢትዮጵያ ምንም ጠብ የሚል ነገር የሚያስገኙ መድረኮችም አይደሉም። አብይ አህመድ በእነዚህ መድረኮች ካተረፋቸው ይልቅ የበለጠ የከሰረባቸው ለሱ ትንሽም ቢሆን ሐዘኔታ በውስጡ ያኖረም ካለም ሙልጭ አድርጎ እንዲያወጣ ያደረጉ መድረኮች መሆናቸው አያጠያይቅም። ስለ ኢትዮጵያ ታሪክ ያለው መረዳትን የሚያጋልጡ እጅግ የሚያሳፍሩ በይሉኝታና ግብረ ገብነት ተቆንጥጦ ካደገ ኢትዮጵያዊ ማህበረሰብ ፍጹም ያፈነገጡ መደዴ አመለካከቶቹን በድፍረት ያንጸባረቀባቸው መድረኮች መሆናቸው የሰውየው ቁልቁለት እጅግ እየፈጠነ መሆኑን የሚያመለክት ነው። ባለፈው መንግስተ ሰማያትን ምድር ላይ ፈጥር ያለው አበባና ዛፍ ተክዬ ትንሿን ገነት ሰርችላችኋለሁ፣ ለምን የምስጋና ንፉግ ትሆናላችሁ ሲል ሀገር ምድሩን ያስደነገጠ ንግግር በአገሪቱ ፓርላማ ላይ ተናገረ። ልክ አይደለም፣ ቀዩን መስመር አልፈሃል፣ በእጅጉን ተዳፍራል ብሎ የሚገስጸው ቄስም ይሁን ሼህ ያጣው አብይ አህመድ ከሰሞኑ መድረኮቹ ይህንኑ መደዴ አመለካከቱን ዳግም በብሔራዊ ቴሌቪዥን በተላለፉ መድረኮች ላይ አንጸባረቀ። ቅዳሴና አዛንን ድምጽ በካይ ናቸው፣ በሽተኛውን አላስተኛ ቱሪስቱን አላሳርፍ ብሏል እያለ ክብረ ነክ በሆነ ግብረ ገብነት ባጣግላለጽ ቀዩን መስመር አልፎም ተናገረ። በዚያም አላበቃም። ጸሎተ ፍታታችሁን በተናጠል ቀብራችሁን ግን በአንድ መካነ
መቃብር አድርጉት እያለም የብዙዎችን ቅንድብ በድንጋጤ ከፍ ያደረገም ዱብዳም ከሰሞኑ መድረክ ላይ አሰምቷል። አሁንም ከሃይማኖት አባቶቹ ዘንድ ምንም የተሰጠ ምላሽ የለም። በእርግጥም አሉ አንድ የሃይማኖት መምህር ቅዳሴና አዛን የሚጠላ ካለ እሱ ሰይጣን ብቻ ነው። ኢትዮጵያ በሰይጣን መመራቷ በይፋ ታውቋል። እንዲህም እያለ ቀዩን መስመር እያለፈ ቤተ እምነቶችን እየተዳፈረና እያራከሰ ሲናገር የሃይማኖት መሪዎች ነን፣ ከምድራዊው ይልቅ ሰማያዊው ሕይወትን እናስቀድማለን፣ ስጋችን ተጎርቶ ለነፍሳችን ጽድቅ እንሰራለን ከሚሉ ቆብ ከደፉ አስኬማውን ካጠለቁ የቤተ ክርስቲያኒቱ አባቶች ተው የሚለው በሕግ አምላክ ብሎ መደዴ ንግግሩን የሚያርቀው አንድም አባት አልተገኘም። ይልቅስ ከበሻሻ ጀምሮ የልማት አርበኛ ነህ፣ እንቅልፍ ተኝተህ ታውቃለህ ወይ? እንዳንተ ዘመን ኦርቶዶክስ ቤተክርስቲያን ተመችቷት አያውቅም፣ ከሰቀልከን የብልጽግና ማማ ላይ እንዳታወርደን አደራ በሚሉ ለአምልኮ በቀረቡ የውዳሴ ንግግሮች የሚያረሰርሱ ሆነው ነው የቀረቡት አባቶቹ። በቅርቡም አንድ መነኩሴ ለፈጣሪ አምላክ የሚቀርብን ዝማሬ ለአብይ አህመድ ያቀረቡለት አጋጣሚ ህዝበ ክርስቲያኑን አንገት ያስደፋ መሆኑ የሚታወስ ነው። ሰሞኑን አብይ የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችን ጠርቶ በቅድሚያ ያሰራቸውን መናፈሻዎቹንና ሙዚየሞችን ካስጎበኛቸው በኋላ ወደ ቤተ መንግስት ወስዶ በሉ ያያችሁትን መስክሩ ያለበት መድረክ በቤተ ክርስቲያኒቱ ታሪክ የውርደት የጨለማ ተደርጎ የሚመዘገብ ነው። በፖለቲካ ጫናና በግርግር አስኬማውን አጥልቀው ጳጳስ የሚል ሹመት ተሰጥቷቸው ለአብይ አህመድ ማገልገልን እግዚአብሔርን እንደማገልገል ከቆጠሩት ከአቡነ ሩፋኤል አንስቶ በመድረኩ አብይን በምስጋናና ውዳሴ ሲያረስርሱት የዋሉት አባቶች በእርግጥ ስለ መነኮሳት ግድያ ሳያውቁ ሳይሰሙ ቀርተው አይደለም። ቤተክርስቲያኒቱ ላይ የጥፋት ሰይፍ ይዞ የተነሳው የዘመኑ ፈርዖን ፊት ቀርበው አበጀህ ያንተ ዘመን የበረከትና የፍስሐ ነው ሲሉ 60 ሚሊዮን ምዕመናን ልብ ውስጥ የሚፈጥሩትን ስብራት እንዲሁ በቀላሉ የሚገለጽ አይሆንም። ቤተክርስቲያኒቱ በሯን ዘግታ ሐዘን ብትቀመጥ ይበጃታል ያሉ ልጆቿ ወይ ከፊት ሆናችሁ ምሩን አሊያም ቦታውን ለቃችሁ ገዳም ግቡና እኛው ቤተክርስቲያናችንን በደም በመስዋዕትነት እናድናታለን የሚል ጥያቄ ከያቅጣጫው መሰማት ጀምሯል። ቤተ ክህነት የቤተ መንግስትን ደጅ እየጠናች ከፈጣሪ ይልቅ ከአብይ አህመድ መልስ እየጠበቀች እንደምን ሐዋርያዊ ተልኳን ትወጣለች? እንደ ተራራ ገዝፎ ከፊታችን የተቀመጠ የወቅቱ ጥያቄ። በውጭ የሚገኙ አንድ ጳጳስ ከሰሞኑ እንዲህ አሉ። እነኚህን አባቶች ሰብስቦ ገዳም አስገብቶ የጡረታ ገንዘብ እየበሉ እንዲኖሩ ሊቀ ሊቃውንት ደግሞ ተሰብስበው ቁጭ ብለው ለቤተ ክርስቲያኒቱ አዲስ መዋቅር ሰርተው ይችን ጥንታዊት ሐዋርያዊት ቤተ ክርስቲያንን እንዲታደጉ ካልሆነ በቀር በእነዚህ ሐሰተኛ አባቶች የቤተ ክርስቲያኒቱ ክብር መቼም የሚመለስ አይደለም። የኡጋንዳው ጨካኝ መሪ የነበረው ኢዲ አሚን ዳዳ በዘመኑ ካበደባቸው አጋጣሚዎች አንዱ ነው። አንድ ቀን ጠዋት ድንገት ተነስቶ ሰራዊቱን ጠርቶ ታንክ አሰልፎ ከባድ መሳሪያዎችን ጠምዶ ካምፓላ አጠገብ የምትገኝ አንዲት ጉብ ያለች ኮረብታን ይከባታል። የሀገሪቱን ቴሌቪዥኖች ጠርቶ ከዚያው ከጉብታ ኮረብታ አጠገብ እየተንጎማለለ መግለጫ ይሰጣል። መግለጫው እንዲህ የሚል ነው። የጎላንን ኮረብታ ተቆጣጥረናል። በ1000 ኪሎ ሜትር የሚርቅን ሶሪያ የሚገኘን ታሪካዊ ኮረብታ ያመላከተ። አብይ አህመድና ኢዲ አሚን ዳዳ ከሚለያዩባቸው ይልቅ የሚመሳሰሉባቸው ይበዛሉ። እንደ ኢዲ አሚን ዳዳ ሁሉ አብይ አህመድም በቅዠትና ምናብ ዓለም የሚንሳፈፍ ገዢ መሆኑ ለዓለም ከተገለጠ ሰነባብቷል። ገነትን ምድር ላይ ሰርቻለሁ ብሎ የሚመጻደቅ 30 ሚሊዮን ህዝብ በረሃብ አለንጋ እየተገረፈ ብልጭልጭ ፕሮጀክቶች ላይ ተጥዶ የሚውልና የሚያደርም ሰራውላችሁ ኑና አመስግኑኝ እያለ ቀን ማታ ህዝብን የሚያስጨንቅ በስሩ በኮለኮላቸው በሊናና በሆድ መሃል ርቀቱ የጠፋባቸው ሀገር ማለት ሆድ ማለት ሀገር በሚል አጋንንታዊ አመለካከት የተጠመቁ ሲጠራቸው አቤት ለማለት የሚሽቀዳደሙ ሲልካቸው ከብርሃን ፈጥነው የሚደርሱ አገልጋይ ባለስልጣናት ውዳሴና ሙገሳ እየተቸረው ይህንንም መላው የኢትዮጵያ ህዝብ እንዲያጎርፍለት ማይክ ጨብጦ አይኑን አፍጥጦ የሚጠይቅ ገዢ ነው አብይ አህመድ። የህዝብ ንቀቱ የሰማይን ጣሪያ ነክቷል።
ጥጋብ ገደቡን አልፏል። ፍርሃትና ጭንቀት የወለደው እብሪትና ትዕቢቱ ሰው ጤፉ አድርጎት 100 ሚሊዮን ሕዝብን ሲሳደብ ሲዘልፍ ይውላል። ያስተዳደሩ መገለጫም ይሆናል። እብሪት፣ ትዕቢት፣ ንቀት፣ ጥጋብና ድንቁርና። የኢትዮጵያ የመከራ ዘመን። የስነ አእምሮ ባለሙያ ተጠየቁ እና ይህን ሰው እንዴት እንገላገለው? የቀድሞ የአብይ አህመድ አማካሪ ያሁኑ በሳውዲ አረቢያ የኢትዮጵያ አምባሳደር ሌንጮ ባቲ ሀገር እያዋለድን ነው አለ። አብይ አህመድ መንበረ ስልጣኑን በያዘ ማግስት የዛሬ 6 ዓመት እናት ምጥ ሲይዛት ደም እንደሚፈሳት ሁሉ የምናዋልዳት ሀገርም በምጥ ላይ ሆና ደም እዚህም እዚያም ቢፈስ ተፈጥሯዊ እንጂ የሚያስደነግጥ አይሆንም አለ። ኦቦ ሌንጮ 40 ዓመታት ሲንከራተት የነበረው የነጻ አውጪ ግንባሩ አዲስ አበባ መድረስ አቅቶት አንድ ቀበሌም ሳይቆጣጠር በእርግጥም የኦሮሞ ነጻነት ግንባርን አጀንዳ ለማስፈጸም ሐሰተኛ የኢትዮጵያን ካባ አጥልቆ ቤተ መንግስት የገባው አብይ አህመድ አሁን ያለንበት ምዕራፍ የማዋለድ ነባሩን የማጥፋት የቆየውን ጥንታዊውን መስተጋብር የመሰባበር ፌዝ ላይ መሆኑን በገደምዳሜ የነገረን ለበርካታ ጊዜያት ነበረ። ወይ ግራ ተጋብተናል አሊያም አምነናል ካልሆነ በቀር አብይ አህመድ ኢትዮጵያዊ መልክን ሊያጠፋ በሌላ መልክ ሊቀይር እንደሚፈልግ በተደጋጋሚ አሳውቆናል፣ በተግባርም አሳይቶናል። በሽመልስ አብዲሳ አንደበትም እንዲነገር የፈለገው ያሮጊቷ ኢትዮጵያ ዘመን ማክተም የዚሁ የኦሮሚያ ኢምፓየር ፕሮጀክት መወለድ ጅማሬ መሆኑ አሁንም ያልገባን ካለን ድንቁርናው የተስማማን እንጂ የነቃው ራሱን ለመጪው ክፉ ጊዜ ማዘጋጀት እንዳለበት ተረድቶታል። አብይ አህመድ ስለሚፈሰው ደም፣ ስለሚያልቁት ንጹሃን፣ ስለሚቃጠለው ከተማና መንደር ደንታ ያጣው ያለ ምክንያት አይደለም። ሀገር እያዋለደ ነውና ምጡም ሆነ ደም መፍሰሱ የሚጠበቅ ተፈጥሯዊ ጉዳይ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያንና በአማራ ሕዝብ ላይ በአንድ ጊዜ 2 ጦርነቶችን የከፈተው እሱ አሮጊቷ የሚላት ሊሰባብራት ወገቡን ታጥቆ የተነሳባት ሀገረ ኢትዮጵያ እነዚህ 2 ውስጥ እንጂ ሌላው ጋር ብዙም የጠነከረች አይደለችም የሚል ከፋሺስት ኢጣሊያን ድርሳን ከተቀዳ ከዋት የታሪክ ጅረት ከተጨለፈ ትርክት የሚነሳ በመሆኑ ነው። ከሆነለት ለማጥፋት ካልሆነም አዳክሟቸው ተገዳዳሪ እንዳይሆኑበት አድርጎ ለመሰባበር የአገሪቱን ሀብት በሙሉ ለጦርነት በማዋል ኦርቶዶክስና አማራ ላይ ዘምቷል። ሀገር እያዋለደ ነውና የሚፈሰው ደም አያስጨንቀውም። አሮጊቷ ኢትዮጵያ እስካልጠፋች ድረስ እንቅልፍ እንደማይኖረው ለራሱ ቃል ኪዳን ገብቷል። ኦርቶዶክስ ላይ የሰነዘረው በትርም ለዚሁ ነው። የአማራ ሕዝብን በድሮን ጭምር እየደበደበ ያለው ከአሮጊቷ ኢትዮጵያ ጋር የገባውን ጸብ በድል ለመወጣት ነው። የአዲስ አበባን ነባር መንደሮች የሚያፈራርሰውም በእነዚያ መንደሮች አሮጊቷ ኢትዮጵያ ስላለች ነው። እንግዲህ ለኢትዮጵያን ሁሉ ይህ ዘመን አንድ ጥያቄ ከፊታቸው አግዝፎ አስቀምጧል። የዚህን ሰው የእብደት ሩጫ አስቁመን ኢትዮጵያን ለመታደግ ምን እያደረግን ነው? አብይ ያበጠው ይፈንዳ ብሎ ተነስቷል። በእብሪት ትዕቢትና ጥጋብ ታጅሎ ሊያፈነዳ በእጁ የጨበጠውን የኢትዮጵያን ህልውና እንዴት እንንጠቀው? ዓለም ፊቱን ነስቶታል። ከጎረቤት ሀገራት ካንዳቸውም ጋር ሰላም የለውም። የኬንያውን መሪ እባክን ከኢሳያስ አፈወርቂ ጋር አስታርቀኝ ብሎ በተማጸነው ጊዜ ዊሊያም ሩቶም ትከሻውን መታመታ እያደረገለት ከሁሉም ጋር የገባውን ጸብ እባክን አብርደው ብሎ ወንድማዊ ምክሩን እንደሰጠው ይነገራል። የጨረቃ ወደብ እርቃኑ ተጋልጧል። ፈጣሪ ይመስገን ከዚህ ውጪ ምን ይባላል በሚል ለኢትዮጵያ ሕዝብ የዋሸበት የሶማሌላንዱ ስምምነት የውሃ ሽታ ሆኖ መቅረቱ የተባለው የተወራው የዚያን ሰሞን ሰማይ ምድሩን ያናወጠው የወደብ ባለቤት ፕሮፓጋንዳ አየር ላይ ተበትኖ ቀርቷል። አብይ አህመድ በብሔራዊ ቴሌቪዥን ቀርቦ የኢትዮጵያን ሕዝብ ዋሽቷል። ሌላ ሀገር ቢሆን ኖሮ ከስልጣን መልቀቅ ጋር እጆቹ በሰንሰለት ተቀፍድዶ ወህኒ ይወርዳት ነበረ። ወደቡ የጨረቃ መሆኑ ከተረጋገጠም እንኳን ይቅርታ ማለቱን ትቶ ምን ታመጣላችሁ በሚል እብሪት ምንም እንዳልተፈጠረ አድበስብሶ እያለፈው ነው። የታለ ወደቡ ብሎ የሚጠይቅ ደፋር ካጠገቡ እንዲኖር አይጠበቅም። ከሩቅም አለመሰማቱ ነው አስገራሚው ነገር። አብይ ንቀቱ በአፍጢሙ ሊደፋው ደርሷል። የገዛው የፓርቲውን አመራሮች ይንቃቸዋል። ከፈለገም በካልቾ እየጠለዘ ፑሻፕ ያሰራቸዋል፣ በአደባባይም ይዘልፋቸዋል። አብይ ለሃይማኖት አባቶች ክብር የለውም። ፓትርያርኩ እያሉ አይኑን እያጉረጠረጠ እያስፈራራ ለሱ እንዲሰገድለት ያደርጋል።
በርግጥም ልቡ ተደፍኗል። በእብሪትና ትዕቢት ደንድኗል። ከውስጥም ከውጭም ተናጭቶ እዚህም እዚያም ተባልቶ በመከላከያ ሰራዊቱና በደህንነቱ ከለላ ውስጥ ሆኖ ሀገሪቱን በአጥንቷ እስክትቀር ሊያመነምናት ቆርጦ ተነስቷል። በርግጥ ማን ነው የዚህ ዘመን ዳዊት ሆኖ ይህንን ጎልያድ በጠጠር የሚጥለው? የትኛው ቆራጥ ነው ቅሌን ጨርቄን ትቶ ኢትዮጵያን ከዚህ እብድ ሰው እጅ ፈልቅቆ የሚያድናት? ለጊዜው ፋኖ ተነስቷል። ኢትዮጵያን ያልክ ዛሬ ሳይሆን አሁኑኑ ተነሳ።